ሕማማት ጸሐፊ ዲያቆን ሄኖክ ኃይሌ፣ ተራኪ መምህር አቤል ፍሬው። የመጀመሪያው ቁስል። አሳልፎ የሚሰጥህ ማን ነው? ስለ አስቆሮቱ ይሁዳ መጽሐፍ የሚማርክ ርዕሰ ጉዳይ አለመሆኑ የምናውቀው አራቱ ወንጌላውያን አስገዳጅ ከሆነባቸው ጥቂት ቦታዎች በስተቀር ስለ ይሁዳ ብዙ አለመጻፋቸው ነው። እኛም የይሁዳን ስም ሳናነሳ ጌታችን ስለ ተቀበለው ሕማምና መከራ ብቻ ብናነሳ ምንኛ በወደድን። ነገር ግን ይሁዳ ራሱ ጌታችን ስለ እኛ ከታገሳቸው መከራዎች አንዱ ነው። ምክንያቱም የጌታችን ሕማምና ስቃዩ የሚጀምረው ከ12ቱ አንዱ አድርጎ የቆጠረው ይሁዳ አሳልፎ ሲሰጠው ነው። በዕለተ ዓርብ በጠላቶቹ እጅ ከተሰቃየው ስቃይ ይልቅ በወዳጁ ይሁዳ ምክንያት የተሰቃየው የህሊና ስቃይ እጅግ የከፋ ነበር። የታመኑበት የሰላሜ ሰው እንጀራዬን የበላ በእኔ ላይ ተረከዙን አነሳ ተብሎ እንደተነገረ ከሐዋርያቱ ጋር አንድ አድርጎ የሸመው የከረጢቱን ገንዘብ እንዲይዝ የታመነበት ደቀ መዝሙሩ ሲከዳው ማየቱ የጌታችን መጀመሪያ ስቃዩ ነበር። ጌታችን ስለ ይሁዳ በመንፈሱ ታወከ ተብሎ ተጽፏል። ከዚያ በፊት በመንፈሱ የታወከው የሚወደው አልዓዛር በሞተበት ወቅት ነበር። ስለዚህ ጌታ በሥጋ ለሞተው ለሚወደው አልዓዛር በመንፈሱ ታውኮ እንዳለቀሰ ሁሉ አሳልፎ ለሰጠውና ራሱን በነፍስ ጭምር ለገደለው ለሚወደው ይሁዳም አልቅሶለት ነበር። በነቢዩ ዘካርያስ ሰውም ይህ በእጅህ መካከል ካለ ቁስል ምንድን ነው ይለዋል። እርሱም በወዳጆቼ ቤት የቆሰልሁት ቁስል ነው ይላል ተብሎ የተጻፈለት ክርስቶስ ቁስሉ የሚጀምረው ከወዳጆቹ በሐዋርያት ቤት ውስጥ ይሁዳ ባቆሰለው የህሊና ቁስል ነው። ይሁዳ የሚለው ስም ከ12ቱ የእስራኤል ነገድ አባቶች በአንዱ ስም ነው። ስለ ልያ ደግሞም ጸነሰች፣ ወንድ ልጅም ወለደች። በዚህም ጊዜ እግዚአብሔርን አመሰግናለሁ አለች። ስለዚህም ስሙን ይሁዳ ብላ ጠራችው ተብሎ ተጽፏል። ይህ ስም የአስቆሮታዊው እጅ ገብቶ ተጠላ እንጂ በብሉይ ኪዳን ሰዎች ለወንድም ለሴትም ለማውጣት የሚመርጡት ስም ሲሆን በዕብራይስጥ ምስጉን፣ እግዚአብሔርን አመሰግናለሁ፣ በእግዚአብሔር የሚታመን ማለት ነው። በሐዋርያት መካከል ይሁዳ የሚል የመጠሪያ ስም ያላቸው 2 ደቀ መዛሙርት ናቸው። አንደኛው አብሮ በማደጉ የጌታ ወንድም ተብሎ የተጠራው ታዴዎስ ሲሆን ከአስቆሮቱ ክህደት በኋላ ይህ ስም ተወዳጅ ባለመሆኑ ወንጌላውያኑ እውነተኛው ይሁዳ የአስቆሮቱ ያይደለ ይሁዳ ብለው የለዩት ሲሆን ራሱንም የያዕቆብ ወንድም ይሁዳ ብሎ ለይተዋል። የአስቆሮቱ የሚለውን ቅጽል ትርጉም በተመለከተ የተለያዩ ማብራሪያዎች አሉ። የመጀመሪያውና በብዙዎች ዘንድ ተቀባይነት ያለው ሐሳብ ቅርያት ከምትባለው በእስራኤል ደቡብ ክፍል የምትገኘው የይሁዳ ነገድ ልጆች ከተማ የተገኘ በመሆኑ የሚያሳይ ስያሜ እንደሆነ ነው። ይህ አጠራር ለይሁዳ ብቻ ሳይሆን ለአባቱ ለስምዖንም ጭምር የአስቆሮቱ የስምዖን ልጅ ተብሎ ጥቅም ላይ ሲውል መገኘቱ የከተማ ስም መሆኑ ለመረዳት ያስችላል። ሁለተኛው ትርጉም ደግሞ ጌታችን ያስተማረበት የአራማይክ ቋንቋ ሊቃውንት የሚሰጡት ማብራሪያ ነው። ስቆር ማለት በአራማይክ ቋንቋ ቀይ ማለት ሲሆን ከግሪክ ድህረ ቅጥያ ኦት ጋር ሲገጣጠም ባለቀዩ የሚል አገባብ ያለው ነው። የዚህ ሐሳብ ደጋፊዎች የይሁዳ የጠጉሩ ቀለም ቀይ ነበር የሚል ትውፊታዊ ማብራሪያ የሚሰጡ ሲሆን
ይህ ሐሳብ በጥንታውያን የባይዛንታይን ስዕላት ላይ ተጽዕኖውን አሳርፎ ይሁዳ ባለቀይ ቀለም ጠጉር ያለው ሆኖ እንዲሳል ምክንያት ሆኗል። አንዳንድ ጸሐፍት ደግሞ የአስቆሮቱ የሚለውን ስያሜ ገንዘብ ያዥ ብለው ተርጉመውታል። ይሁዳ በሁሉም ወንጌላት የሐዋርያት ዝርዝር ውስጥ የመጨረሻው ሐዋርያ ሆኖ ተጠቅሷል። ይህ የሆነውም ወንጌላቱ የተጻፉት ይሁዳ የሐዋርያነት አገልግሎቱን በፈቃዱ ከተወ በኋላ በመሆኑ ያለፈውን ሲጽፉ ባያስቀሩትም አንባቢ አውጥቶ ለመረዳት እንዳይቸገር ነበር። የአስቆሮቱ ከሚለው ሌላ አሳልፈው የሰጠው ይሁዳ ተብሎ ተደጋግሞ ተጠቅሷል። ስለ ጴጥሮስ ሲጻፍ ሶስቴ የካደው ጴጥሮስ፣ ስለ ቶማስ ሲጻፍ የተጠራጠረው ቶማስ የሚል ቅጽል ሳይገባ የይሁዳ ብቻ ለምን ከነጥፋቱ ተጻፈ ቢሉ ጴጥሮስና ቶማስ በአንድ ወቅት የሰሩትን የጥፋት ታሪካቸውን በንስሐ ስለፋቆትና ይሁዳ ደግሞ ከነኃጢአቱ ያለ ንስሐ ስለሞተ ነው። የይሁዳም ትልቁ ኃጢአቱ አሳልፎ መስጠቱ ሳይሆን ንስሐ ሳይገባ ራሱን መግደሉ ነው። ስለ አስቆሮቱ ይሁዳ በመጽሐፍ ቅዱስ የተጻፈው ታሪክ እጅግ ጥቂት ሲሆን ስለ ጥንተ ታሪኩም በዝርዝር የተመዘገበ ነገር በወንጌላቱ አይገኝም። ወንጌላቱ የሚጠቁሙት የአባቱ ስም ስምዖን እንደሚባል የደቡብ እስራኤላዊ ቅሪያት ሰው መሆኑ ብቻ ነው። ከ12ቱ ሐዋርያት ውስጥ 11ዱ ከሰሜን ገሊላ የመጡ የገጠር ሰዎች ሲሆኑ ገሊላዊ ያልሆነውና ለእስራኤል የቀረበው ብቸኛ ከተሜ ሐዋርያ ይሁዳ ነበር። ይህም ይሁዳ ራሱን ከሌሎች ከፍ አድርጎ እንዲያይ ምክንያት ሆኖታል የሚሉም አሉ። የይሁዳ ታሪክ በዝርዝር አለመመዝገቡ ምክንያት ያደረጉ በኋላ ዘመን የተነሱ መናፍቃን በስሙ ወንጌል ከመጻፍ አንስቶ ይሁዳን እንደተበደለ ጻድቅ ሰው፣ ለእኛ መዳን ወሳኝ እንደሆነ ተባባሪ ሰው ወዘተረፈ እየሳሉ ከወንጌል ትምህርት ጋር የሚጋጭ ብዙ ክህደትን ዘርተዋል። ይሁዳ አሳልፎ ባይሰጠው ኖሮ ጌታ ሊሞት አይችልም ማለት በተዘዋዋሪ የመዳናችን ምክንያት ይሁዳ ነው ማለት እንዳይሆን መረዳት ይኖርብናል። እንደ እውነታው ከሆነ ግን አይሁድ ጌታችንን ለመግደል ብዙ ጊዜ ሙከራ አድርገው ነበር። ስለዚህ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወራቸው። ከመቅደስም ወጥቶ በመካከላቸው አልፎ ሄደ። ስለዚህ ሊይዙት ይፈልጉ ነበር። ነገር ግን ጊዜው ገና ስላልደረሰ ማንም እጁ አልጫነበትም። ኢየሱስ በመቅደስ ሲያስተምር በግምጃ ቤት አጠገብ ይህን ነገር ተናገረ። ጊዜው ገና አልደረሰምና ማንም አልያዘውም። ጌታችን በአይሁድ እጅ ያልተያዘው ጊዜው ስላልደረሰ ስለ ሁላችን የሚሞተው በፈቃዱ እንጂ አስገድደውት እንዳልሆነ ሲያስረዳ ነው። ስለዚህ አይሁድ ለጌታችን ያላቸው ጥላቻ ብቻ ለጌታችን ሞት በቂ መንስኤ ነበር። በወንጌል በግልጽ እንደተጻፈው ይሁዳ ጌታችንን አሳልፎ ለመስጠት የሄደው አይሁድ ጌታችንን ለመግደል ተማክረው ከጨረሱ በኋላ ነበር። በዚያን ጊዜ የካህናት አለቆች፣ የሕዝብን ሽማግሌዎች፣ ቀያፋ የሚባለው በሊቀ ካህናቱ ግቢ ተሰበሰቡ። ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ። ይሁዳ ወደ አይሁድ የመጣው የረቡዕ ሸንጎ ተበትኖ ከቆየ ከሰዓታት በኋላ ነው። ከደቀ መዛሙርቱ መካከል አሳልፎ የሚሰጣቸው ሰው ይኖራል ብለው ለማይገምቱት አይሁድ የይሁዳ መምጣት ያልተጠበቀ ዕድል ሆነላቸው ነበር። ሁከት እንዳይፈጠር በበዓል አንያዘው ብለው የወሰኑት በስውር አሳልፎ የሚሰጣቸው ደቀ መዝሙር እንዳለ ስላላወቁ ነበር።
ሕዝብ በማይበዛበት ጊዜ ሊይዙትም አስበው ነበር። ሲሰሙም ደስ አላቸው፣ ብርም ይሰጡት ዘንድ ተስፋ ሰጡት የሚለው ቃል የሚያሳየው የይሁዳ መምጣት ጨርሶ ያልገመቱት መሆኑ ነው። ይሁዳም የፈሩትን ሁከት ሳይፈጠር ሕዝብም በሌለበት አሳልፎ እንዲሰጣቸው ሙች ጊዜ ይፈልግ ነበር። ከዚህ የምንረዳው ጌታችን ተሰቅሎ እንዲሞት የይሁዳ ድርሻ እጅግ ወሳኝ እንዳልነበረና የእርሱ ሚና ያስፈለገው በስውር እንዲይዝ ለማመቻቸት መሆኑን ነው። ይሁዳ ጌታ የሚያዝበትን ሂደት አፈጻጸሙን ያለ ችግር በማፋጠን ጌታ ብቻውን ሲሆን አይቶ በመንገር በጨለማ ለመለየት እንዲችሉ በመጠቆም ረዳቸው እንጂ ጌታን ለመግደልማ ሊቃነ ካህናቱ በግልም በማህበርም ከወሰኑ ቆይተዋል። የማያስማሙት ማህበራን አይሁድ የተስማሙበትን የጌታ መስቀል ጉዳይ ይሁዳ ባይኖር አይፈጸምም ነበር ብሎ ማሰብ ከእውነተኛው እጅግ የራቀ ነው። ከሐዋርያት መካከል አንዱ በመሆኑ አሳልፎ መስጠቱ በክርስትና አይን ስናየው እጅግ አሳዛኝ ነው። በአይሁድ አይን ግን ይሁዳ ለጌታችን ሞት ያበረከተው አስተዋጽኦ የድል አጥቢያ አርበኛነት ሚና ብቻ ነው። ይሁዳ የመረጠው ጌታ ይሁዳ ጌታን አሳልፎ ሊሰጠው ከመሄዱ ከሰዓታት በፊት ጌታችን በቢታንያ በለምጻሙ ስምዖን ቤት ተገኝቶ ነበር። ቅዱስ ዮሐንስ አፈወርቅ እንዳለው ዘማዊት የነበረችው ባለሽቶዋ ማርያም ይህንን ስትሰማ በለምጻሙ ስምዖን ቤት ሳይጠየፍ የተገኘና ከፈወሰው የእርሷንም የነፍሷን እድፍ እንደሚያነጻላት ተስፋ አድርጋ ገሰገሰች። በፍጹም ንስሐና የልብ መሰበር ወደ ጌታችን ቀርባ በውድ ዋጋ የገዛችውን የአልባስጥሮስ ብልቃጥ ሽቶ ያለ አንዳች ስስት በክርስቶስ ላይ አፈሰሰችው። ቤቱ በናርዶስ ሽቶ መዓዛ ተሞላ። የሴቲቱንም ንስሐ ጌታችን እንደ ሽቶ በጎ መዓዛ ተቀበለላት። ይህ የሽቶ መዓዛ ግን ለአስቆሮቱ ይሁዳ አፍንጫ አስደሳች መዓዛ አልሆነም። ቅዱስ አውግስጢኖስ ለእነዚህ ለሞት የሚሆን የሞት ሽታ፣ ለእነዚያም ለሕይወት የሚሆን የሕይወት ሽታ ነን የሚለውን የቅዱስ ጳውሎስ ቃል በማጣቀስ ሴቲቱ ካፈሰሰችው ሽቱ የሚወጣው የሕይወት ሽታ ለአስቆሮቱ ይሁዳ የሞት ሽታ ሆነበት ይላል። በእርግጥም የሽቶው መዓዛ የአንዲትን ነፍስ ወደ እግዚአብሔር መመለስ የሚያውጅ መዓዛ ነበር። የሰማይ መላእክት በአንዲቱ የባከነች ኃጢአት ነፍስ መመለስ ደስ ሲሰኙ፣ ይሁዳ ግን ያሳሰበው የሽቶውን መባከን ነበር። ከዚህች ሴት የነፍስ ዋጋ ይልቅ የይሁዳ ጭንቅላት ሲያሰላ የነበረው ሽታው አሁን ባለው ገበያ ስንት ሊያወጣ ይችላል እያለ ነበር። የአንዲት ነፍስ ዋጋ ከዓለም ሁሉ ዋጋ ይበልጣል። ይሁዳ ግን ከዓለም የሚበልጠው የነፍስ ዋጋ መመለስ ይልቅ የአንድ ብልቃጥ ሽቱ ጉዳይ አንገበገበው። ይህ ጥፋት ምንድን ነው? ሽቶው ለ300 ዲናር ተሽጦ ለድሆች ያልተሰጠ ስለምን ነው አለ። በተሰበረ ልብ ለመመለስ በጌታዋ ፊት ራስዋን ያዋረደችው ሴት የሚያሸማቅቅ የጥፋተኝነት ስሜት እንዲሰማት የሚያደርግና ጌታችን እንዳለው የሚያደክም ንግግር ተናገረ። ስለ ድሆች ማሰብ መልካም ነው፣ ጌታችንም ከሚቀበል ይልቅ የሚሰጥ ብፁዕ ነው ብሎ አስተምሯል። ለድሆች ምጽዋት እንዲሰጥ ማዘዙም ሐዋርያቱ ሲያዩት የኖሩት ልማድ ነበር። ሰዎችን መርዳት ግን ነፍሳቸውን ከማዳን ሥራ አይበልጥም። በቤተ ክርስቲያን የሚደረግ ማንኛውን የእርዳታ ሥራ
ነፍሳትን ወደ እግዚአብሔር አስተምሮ ከመመለስ አገልግሎት የበለጠ ስፍራ እንዲሰጠው ማድረግ የይሁዳን አስተሳሰብ ማራመድ ይሆናል። እንደ እውነታው ከሆነ ግን ይሁዳን ያስጨነቀው የድሆች ጉዳይ አልነበረም። ቅዱስ ዮሐንስ ይህንም የተናገረ ሌባ ስለነበር ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ የሚገባው ይወስድ ስለነበረ ነው በማለት እውነታውን ጽፎልናል። ይሁዳ ከሐዋርያት መካከል የሙዳየ ምጽዋት ባላደራ ነበር። ከክፉዎች መናፍስትና ከደዌም ተፈውሰው የነበሩ አንዳት ሴቶች እነርሱም 7 አጋንንት ከወጡላት መግደላዊት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም ብዙዎች ሌሎችም ሆነው በገንዘባቸው ኢየሱስ ክርስቶስን ያገለግሉት ነበር። እነዚህ ምእመናት ከደዌና ከመናፍስት እስራት ላለቀቃቸውና ስዕለታቸውን ልመናቸውን ለሰማቸው ጌታ በፍቅር የሚሰጡትን ገንዘብ በከረጢት የሚይዘው የአስቆሮቱ ይሁዳ ነበር። ይሁዳ ምእመናን ከእንባቸው ቀላቅለው ከሚሰጡት በፍቅር ከሚያንበረክኩት ገንዘብ ላይ እያነሳ ለራሱ ይወስድ ነበር። 300 ዲናር ያወጣል ብሎ የገመተው ሽቶ ተሽጦ ቢሆን ኖሮ ቀድሞ ከሚገባው ከድሆች ሳይሆን ከይሁዳ ኪስ ነበር። ጌታችን እንዲህ አይነት ታማኝነት የሚጠይቅ የኃላፊነት ቦታ ላይ ሌባ የነበረውን ይሁዳ ለምን አስቀመጠው? ከሐዋርያት መካከል ለገንዘብ ያዥነት ሥራ የሚቀርበውስ ማቴዎስ አልነበረምን? ማቴዎስ ያለውን ለድሆች ሰጥቶ ጌታን የተከተለ በሮም መንግስት ግብር ሰብሳቢ ባለሙያ የነበረና ሰፊ ልምድ ያለው ሰው አይደለምን? ጌታችን ግን ቅዱስ ማቴዎስን ትቶ ስርቆት የለመደውን ይሁዳን ሾመው። ማናችንም እንደሚሰርቅ የምናውቀውን ሰው በምንም አይነት ገንዘብ ያዥ አናደርገውም። ሌላው ቀርቶ ሌቦች ራሳቸውን እንኳን የሰረቁትን ገንዘብ የሚጠብቀው ዘበኛ ታማኝ እንዲሆን ይፈልጋሉ። ታዲያ ጌታችን ሁሉን እያወቀ ይሁዳን ለዚህ ሥራ ለምን ሾመው? ቅዱስ አውግስጢኖስ በዮሐንስ ወንጌል ትርጓሜው እንዲህ ይመልሳል። ክርስቶስ ይሁዳን በዚህ ኃላፊነት በሚጠይቅ ቦታ ላይ ሌባ የሆነው ሰው ለምን አስቀመጠ? ቤተክርስቲያን ለረጅም ዘመናት ሙዳየ ምጽዋቷን በሚዘርፉ ሌቦች እንደምትሰቃይ ለማስተማር ነው። ሙዳየ ምጽዋት የመዝረፍ ልማድ ያለበት ሰው ደግሞ ስለ ገንዘብ ሲል ጌታውን አሳልፎ ለመስጠት አያመነታም ይላል። ጌታችን ይሁዳ እንደሚሰርቅ ቢያውቅም በሐዋርያቱ ፊት ግን አላገለጠውም። እስከ መጨረሻዋ ምሽትም ሐዋርያት የሚያውቁት ታማኝ መሆኑ ነበር። ይሁዳ ሲወጣ ባዩ ጊዜ ይሁዳ ከከረጢቱ የያዘ ስለሆነ ኢየሱስ ለበዓሉ የሚያስፈልገንን ግዛ ወይም ለድሆች መስዋዕት እንዲሰጥ ያለው ለአንዳንዱ መስሏቸው ነበር። ጌታችን የይሁዳን ስርቆት ያጋለጠውና በሽሞቱ ያቆየው በተጣለበት አመኔታና በጌታው ትዕግስት ልቡ ተነክቶ እንዲመለስ መንገድ ሊሰጠው ነበር። ገንዘብ ያዥነት ጌታውን ለመሸጥ የሚያስገድድ የገንዘብ እጥረት የማያጋጥመው ሰው ስለሚያደርገው ይሁዳን ምንም ምክንያት ሊያቀርብ የማይችል ያደርገዋል። የይሁዳ ችግር የገንዘብ እጥረት ሳይሆን የገንዘብ ፍቅር ነበር። ገንዘብን መውደድ የክፋት ሁሉ ስር ነውና ይሁዳም ይህን ሲመኝ ከሃይማኖት ተሳስቶ በብዙ ስቃይ ራሱን ወጋ። በይሁዳ በሽታ የምትሰቃዩ ገንዘብን የምትወዱ ሆይ ስሙ። ገንዘብ ከማግበስበስ ጥማታችሁ ራሳችሁን ጠብቁ። ከክርስቶስ ጋር የኖረው ተአምራትን ያደርግ የነበረው የጌታን ትምህርቶች ሁሉ የተማረ ይሁዳ
ከዚህ በሽታ ነፃ ባለመሆኑ ምክንያት ወደ ጥፋት ጉድጓድ ለመውደቅ ከበቃ ቃሉን ለመስማት ጊዜ የሌላችሁና በጊዜያዊ ነገር ከተወጠራችሁ እናንተማ እንዴት አትወድቁም? በማለት ቅዱስ ዮሐንስ አፈወርቅ አስተምሮ ነበር። አክሎም ገንዘብን አለመጥገብ ብዙ ኃጢአትን ያስከትላል። ከገንዘብ ጥማት ውስጥ ሰውን መግደል ይወለዳል። ጠብና ጦርነቶች ይቀሰቀሳሉ። እናንተ ምንም ብላችሁ ልትጠሩ ትችላላችሁ። ሁሉም ክፋት ግን ከገንዘብ መውደድ ይመነጫል። ነፍስ ድሃ ከሆነች ከገንዘብ የሚገኝ ምንም ነገር ትርፍ የለም። ነፍስ ባለጸጋ ከሆነች ግን ምንም አይነት በገንዘብ ማጣት የሚመጣ ኪሳራ የለም ይላል። ይሁዳ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔ አሳልፌ ልስጣችሁ አላቸው። የካህናት አለቆች ይሁዳ ጌታውን አሳልፎ እንዲሰጣቸው ምን ተመጣጣኝ ነገር ሊሰጡት ይችላሉ? ሕመምተኞችን እንዲፈውስ፣ አጋንንትን እንዲያስወጣ፣ ሞት እንዲያስነሳ ስልጣን የሰጠውን፣ ለማሰር ለመፍታት እፍ ብሎ የሸመውን የ3 ዓመት መምህሩን ክርስቶስን ለመሸጥ ለይሁዳ አይሁድ ምን ተመጣጣኝ ነገር ሊሰጡት ይችላሉ? ቅዱስ ዮሐንስ አፈወርቅ ይጠይቀዋል። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ አለ። እስቲ ንገረኝ፣ ክርስቶስ ያስተማረህ ይህንን ነበር? ወርቅ ወይም ብር ወይም ነሐስ በመቀነታችሁ አትያዙ ብሎ አላስተማረም ይለዋል። ይሁዳ ግን አሳልፎ ለመስጠት ወሰነ። ጌታችን ለሁለት ጌቶች መገዛት የሚቻለው ማንም የለም። ወይም አንዱን ይጠላል፣ ሁለተኛውን ይወዳል፣ ወይም አንዱ ይጠጋል፣ ሁለተኛውን ይንቃል። ለእግዚአብሔርና ለገንዘብ መገዛት አይችሉም ብሎ አስተምሮ ነበር። ይህን ትምህርት ቁጭ ብሎ የተማረው ይሁዳም ለሁለት ጌቶች መገዛት አልተቻለውም። ከእግዚአብሔርና ከገንዘብ ገንዘብን መረጠ። ጌታውን ጠልቶ ገንዘብን ወደደ። ጌታውን ንቆ ወደ ገንዘብ ተጠጋ። ይሁዳ ለካህናት አለቆች ለድርድር አላስቸገራቸውም። ምን ልትሰጡኝ ትወዳላችሁ ብሎ እድሉን ለእነርሱ አሳልፎ ሰጣቸው። ከሚገምቱት በታች በትንሽ ዋጋ ጌታውን ለመሸጥ ተስማማ። ሰማይና ምድርን የፈጠረን አምላክ በባሪያ ዋጋ ሊሸጠው ተስማማ። ለእርሱ የተርሴስና የደሴቶች ነገስታት ስጦታን ያመጣሉ። የአረብና የሳባ ነገስታት እጅ መንሻ ያቀርባሉ ተብሎ የተነገረለትን ጌታ ሰብአ ሰገል በብዙ ድካም ተጉዘው መጥተው ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ እጅ መንሻ አድርገው ያቀረቡለትን ጌታ ይሁዳ በ30 ብር ሸጠው። በኦሪት በሬው ወንድ ባሪያ ወይም ሴት ባሪያ ቢወጋ የበሬው ባለቤት 30 የብር ሰቅል ለጌታቸው ይሰጥ ነበር ተብሎ ተጽፏል። ይሁዳ ፈጣሪውን በጥቂት ዘመን በሬ ለወጋው ባሪያ ካሳ በሚከፍለው 30 ብር ሊሸጠው ተስማማ። በቤተ ክርስቲያናችን በየዕለቱ ተአምረ ኢየሱስ ከማንበብ በፊት ኢየሱስ ክርስቶስ እግዚአ ሰማያት ወምድር ይትዋቀሱ በእንቲአየ ተቆርኦትከ በበትር ወተሰይጦትከ ከመገብር ለህዳጥ ብሩር። የሰማይና ምድር ጌታ ኢየሱስ ክርስቶስ ሆይ በበትር መመታትህና ለጥቂት ብር እንደ ባሪያ መሸጥ ስለኔ ኃጢአት ይከራከሩልኝ የምትለው ለዚህ ነው? የገንዘብ መጠን ትንሽ ነው የምንለው የተሸጠው ጌታ ታላቅነት አንጻር ነው እንጂ እንዲያውም ቢሆን 30 ብር ይሁዳን ለማስጎምጀት የቻለና በኋላም እንደምናነበው
ለሸክላ ሥራ ምቹ የሆነ አፈር የሚገኝበትን ተፈላጊ መሬት ለመግዛት የሚችል ገንዘብ ነበር። ይሁዳ ለድሆች አሳቢ መስሎ ያስተነገጣት ማርያም ከእርሱ ምንኛ ተሻለች። ቅዱስ ማቴዎስ የእርሷን የንስሐ ታሪክ ከይሁዳ ክህደት ጋር በዚያን ጊዜ በሚል ቃል አያይዞ የጻፈው ያለ ምክንያት አልነበረም። በዝሙት የኖረችው ሴት በገንዘቧ ነፍሷን ስታተርፍ፣ ሐዋርያው ይሁዳ ግን ለገንዘብ ነፍሱን አጣ። ለእርሱ ጌታውን የሸጠ መሰለው እንጂ በ30 ብር የሸጠውስ የገዛ ነፍሱን ነበር። ብዙ ትምህርት ያልተማረችው ማርያም 300 ዲናር እንደ ተራ ነገር ቆጥራ ከጌታ በታች ስትጥል፣ 3 ዓመት የተማረው ይሁዳ ግን ጌታውን እንደ ተራ ነገር ከ30 ብር በታች ጣለ። ቅዱስ ቄርሎስ ዘእስክንድርያ እንዲህ አለ። ይሁዳ ለማይጠቅም ሳንቲም ከክርስቶስ ጋር መሆንን አጣ። በእግዚአብሔር ፊት ያለውን ተስፋ ገታው። ለጌታ እውነተኛ ተከታዮች የተዘጋጀውን ማዕረግ፣ አክሊል፣ ሕይወትና ክብር አጣ። ይሁዳ ብዙ ተአምራት ከማድረግ የሚያደርስ ትልቅ ክብር ተሰጥቶት ነበር። አጋንንትን ለማውጣት፣ ድውያኖችን ለመፈወስ ተሾሞ ነበር። ከዚህ ሁሉ በኋላ ግን ተሰናከለ። እኛም ተአምር ያደረገ ሁሉ ይጸድቃል ብለን እንዳንታለል ይሁዳ ማሳያ ነው። ገንዘብን መውደዱ ጌታ ሆይ በስምህ ተአምራት አላደርግምንም ይሉኛል፣ እኔ ግን አላውቃችሁም እላችኋለሁ ከተባሉት ጋር እንዲደመር አሰነካከለው። መጽሐፈ መነኮሳት እኛም የቱንም ያህል ጽኑ መንፈሳዊ ብንሆንም እንኳን ምን ባጠፋ እንደ ይሁዳ እንኳን አልሆንም ብለን እንዳንዘናጋ ያስጠነቀናል። ሐዋርያም ብትሆን ጋኔን ብታወጣ ተአምራት ብታደርግ ይሁዳ ሐዋርያ ከተባለ በኋላ ጋኔን ካወጣ በኋላ ከፍቅረ ነዋይ ሰይጣንና የጥፋት ልጅ እስከ መባል ደርሶ እንደተሰነካከለ አስብ። ለእመ ኮንከ ሐዋርያኒ ወታወፅእ ሰይጣናተ ወትገብር ተአምራተ ተዘከር እፎ ወድቀ ይሁዳ ውስተ አፍቁረ ብሩር እምድኅረ ውእቱ እስከ ተሰምየ ሰይጣነ ወወልደ ሐጉ ይላል ፊልክስዩስ ክፍል 2። የይሁዳ እግሮች። ይሁዳ ጌታችን አሳልፎ ለመስጠት ከአይሁድ ጋር የተስማማው ረቡዕ ዕለት ነበር። ይህን ስምምነት አድርጎ እንደጨረሰ ወደ ጌታና ወደ ደቀ መዛሙርቱ ማህበር ተመለሰ። ከረቡዕ ጀምሮ እስከ ሐሙስ ማታ ድረስም ከጌታ ፊት ምንም እንዳልተፈጠረ ሆኖ አሳለፈ። ይህም በትክክል ይሁዳ ምን አይነት አስመሳይና ክፉ ሰው እንደነበረ ያሳያል። ቅዱስ ጴጥሮስ ሁኔታዎች አስፈርተውት ጌታውን ለሶስተኛ ጊዜ አላውቀውም ብሎ ከካደ በኋላ ጌታችን ለአንድ አፍታ ቀና ብሎ ስለተመለከተው ብቻ የጌታውን ፊት በድፍረት ለመመልከት አቅም አጥቶ መራራ ለቅሶን እያለቀሰ ከአጥር ውጪ ወጥቶ ነበር። ይሁዳ ግን አሳልፎ ሊሰጠው ከተስማማበት ሰዓት ጀምሮ ድምፁን አጥፍቶ ከጌታችን ጋር እንደ ወትሮው አብሮ ሲቀመጥ አንድ ጊዜ እንኳን አልተሸማቀቀም። ልብ አድርጎ በራሱ ሐሳብ አመንጭነት ራሱ ወደ አይሁድ ሸንጎ ሄዶ ብር ለመቀበል ተስፋ ተቀብሎ ከመጣ በኋላም የጌታችንን አይኑን እያየ አሳልፌ የምሰጥ እኔ ሆንን ብሎ ለመጠየቅም ድፍረት ነበረው። በዚያች ሰዓት እንደ ዳታንና አቤሮን መሬት ተሰንጥቃ ስላልዋጠችው ምላሱ ከጎሮሮው ጋር ስላልተጣበቀ በድፍረትና በመናቅ በእውነተኛው ጌታ ላይ የተናገሩት
የሽንገላ ከንፈሮቹ ዲዳ ባለመሆናቸው የፈጣሪን ትዕግስቱን እናደንቃለን። ሁሉን የሚያውቀው ጌታ ግን ይሁዳ ሊሸነግሎ መሞከሩ ቢያውቅም አንተ አስመሳይ ብሎ አላዋረደውም። የእግዚአብሔር ነቢይ ኤልሳዕ ሎሌው ግያዝ የማያገባውን ገንዘብ ከለምጹ ካነጻው ኮሰሪያው ንዕማን ተቀብሎ ቤቱ ወስዶ ከሸሸገ በኋላ ምንም እንዳልተፈጠረ ሆኖ ከፊቱ መጥቶ ሲቆም ግያዝ ሆይ ከወዴት መጣህ ብሎ ጠይቆት ነበር። ግያዝም እኔ ባሪያ ወዴትም አልሄድሁም አለ። ኤልሳዕም ልቤ ካንተ ጋር አልሄደም ብሎ ያደረገውን እንዳወቀበት ከነገረው በኋላ የንዕማን ለምጽ በአንተ ላይ ይጣበቃል ብሎ ረግሞት እንደ በረዶ ለምጻም ሆኖ ወጣ። ሐዋርያው ጴጥሮስም ሐናንያና ሰጲራ የሚባሉት ባልና ሚስት ገንዘባቸውን ከቤታቸው ሸሽገው መንፈስ ቅዱስን ሊያታልሉና በማስመሰል በፊቱ ሊቆሙ ሲሞክሩ እግዚአብሔር እንጂ ሰውን አልዋሻችሁም ብሎ በካህን ቃሉ ተናግሮ ተቀስፈው እንዲሞቱ አድርጓቸዋል። የነቢያትና የሐዋርያት አምላክ ኢየሱስ ክርስቶስ ከኤልሳዕና ከጴጥሮስ በላይ የልብን የሚያውቅና መቅታት የሚቻለው ነው። ሆኖም ከአይሁድ ጋር ሊሸጠው ተዋውሎ የመጣው ይሁዳ ዓይኑን በጨው አጥቦ አሳልፌ የሚሰጥህ እኔ ሆንን እያለ ሲዘብትበት በታላቅ ትዕግስት ዝም አለው። ነቢያትና ሐዋርያትን ሊያታልሉ የሞከሩ ሰዎች እንዲህ ከተቀጡ የነቢያትን አምላክ ሊያታልል የሞከረ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል? ከሁሉም ልብ የሚሰብረው ሐሙስ ምሽት የሆነው ነገር ነው። ጌታችን ከእራት ተነሳ፣ ልብሱንም አኖረ፣ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያው ውሃ ጨመረ። የደቀ መዛሙርቱንም እግር ሊያጥብና በታጠቀበትም ማበሻ ጨርቅ ሊያብስ ጀመረ። የእግር ሹራብ በማያደርግበትና ክፍት ጫማ በሚደረግበት በዚያ ዘመን ቀኑን ሙሉ ሲጓዙ የዋሉበትን የሐዋርያቱን በአቧራ ያደፈ እግሮች ሊያጥብ ተነሳ። በእስራኤል ባህል እግር ማጠብ የሌሎች ሥራ ቢሆንም የሰማይና የምድር ንጉሥ ግን በትሕትና እንደ ሎሌ ሆነ። ጌታችን አጎንብሶ የደቀ መዛሙርቱን እግር ሲያጥብ ይሁዳም ሊታጠብ ተራውን ይጠብቅ ነበር። ጌታውን ሊሸጥ በተስማማበት ማግስት ጌታችን አጎንብሶ እግሩን አጠበው። ወሐፀበ እግረ ይሁዳ አስቆሮታዊ ዘያገቦ የሚያስይዘውን የአስቆሮቱ የይሁዳን እግር አጠበ እንዲል ግብረ ሕማማት ዘሐሙስ። ከአንድ ቀን በፊት ክፋትን ለማሴር ወደ አይሁድ ካህናት ግቢ የሮጡትን የይሁዳን እግሮች ጌታችን አጎንብሶ አጠባቸው። ከጥቂት ደቂቃዎች በኋላ ሊያስይዘው ወደ አይሁድ የሚሮጡባቸው እግሮች የሚይዙትን ወታደሮች እየመራ ወደ እርሱ የሚመልስባቸው እግሮች አጠበለት። ምንም እንኳን በነገው ዕለት እግሮቹን እንዲቸነክር አሳልፎ የሰጠው መሆኑን ቢያውቅም ሰውን ወዳጁ ክርስቶስ ግን የአስቆሮቱ ይሁዳን ለመጨረሻ ጊዜ እግሩን አጥቦ ተሰናበተው። እንደ ነቢዩ ዳዊት አቤቱ ምሕረትህ እንዴት አበዛ ከማለት በቀር በምን አንደበት ልንናገር እንችላለን? ጠላቶቻችሁን ውደዱ ያለን ጌታ አሳልፎ የሚሰጠውን የይሁዳን እግር ሲያጥብ ከማየትስ በላይ በቂም በቀል የሚቆስለው ልባችን ምን መድኃኒት ይኖር ይሆን? ይሁዳ ሆይ
እስቲ አንድ ጊዜ ንገረን። ጌታ አጎንብሶ እግርህን ሲያጥብህ እንዴት አስቻለህ? እግሮቹ በሚቆሙበት ስፍራ የሚሰግድለት አምላክ እግርህን ሲያጥብህ እንዴት ትንሽ እንኳ አልተሰማህም? አንተ እግሩን ልታጥበው እንኳ የማይገባ ፈጣሪ እግርህን ሲያጥብህ እያየ እንዴት ልብህ ደነደነ? መጥምቁ ዮሐንስ የጫማውን ጠፍር ሊፈታ አይገባኝም ያለው ጌታ አጎንብሶ ሲያጥብህ እንዴት ልብህ በጸጸት አልተሰበረም? ረቡዕ አሳልፈህ ልትሰጠው ተስማምተህ መጥተህ ሐሙስ አጎንብሶ ሲያጥብህ እንዴት አልጨነቀህም? ከአይሁድ ጋር የተስማማኸው ነገር ይቅርብኝ ለማለት ጌታችን ከእግርህ በታች ዝቅ ብሎ ካጠበህ ሰዓት የተሻለ ማሰቢያ ጊዜ ከየት ይገኛል? በፍቅሩ ውስጥ ክፋትን፣ በትሕትና ውስጥ ትዕቢትህ እንዴት አልታየህም? እንዴትስ እግሮችህ ሰጠህ ያለ ሐሳብ ታጠብ? ቅዱስ ጴጥሮስ እንኳን ጌታ ሆይ አንተ እንዴት የእኔን እግር ታጥባለህ ብሎ ተጨንቆ ጠይቆ ነበር። የእኔን እግር ለዘላለም አታጥብም ብሎ ተከላክሎም ነበር። ልበ ደንዳናው ይሁዳ ግን ዝም ብሎ እግሮችን ሰጠ። የከዳውን ጌታ የቁልቁል እየተመለከተ ለአፍታ እንኳን ልቡ አልተመለሰም። ሐዋርያት ጌታ ባጠበው እግራቸው ለጊዜው ፈርቶ ቢሮጡም በኋላ ግን በጸጸት ተመለሱበት። በአምላክ እጅ በታጠበ እግራቸው ያለመሰለቸት ዓለምን ዞረው ወንጌልን አስተምረው እስከ ሞት ድረስ ታመኑ። በእግራቸው እንደ ስማቸው ሐዋርያት ተጓዦች ሆኑበት። ይሁዳ ግን በአምላክ እጅ በታጠበበት እግሩ ወደ አይሁድ ገስግሶ ጌታ ለሚያንገላታው ጦር መንገድ እየመራበት ተመለሰ። የጦር መሪው ይሁዳ ጌታችን ፋሲካን ካደረገና ሚስጥረ ቁርባንን ከፈጸመ በኋላ ደቀ መዛሙርቱን ይዞ ከደብረ ዘይት ተራራ ግርጌ ወደሚገኘው ጌተሰማኒ መጣ። አዳምና ሚስቱም ከእግዚአብሔር ከአምላክ ፊት በገነት ዛፎች መካከል ተሸሸጉ ተብሎ ነበር። በገነት ዛፎች መካከል የተሸሸጉትን አዳምና ሔዋንን ለማዳን የመጣው ጌታችን በጌተሰማኒ ዛፎች መካከል በታላቅ ጭንቀት ጸለየ። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበረ። ወደ መጣበት መሬት እስክትመለስ ድረስ በፊትህ ወዝ እንጀራን ትበላለህ ብሎ በአዳም ላይ የፈረደውን ፍርድ በራሱ ላይ ለማድረግ በታላቅ ድካም ወዙ በምድር ላይ ወረደ። አዳም በኃጢአቱ ስለ ወዙ ወዝ ፈንታ እኔ የሕይወት ወዝ ካልወዛሁ የሞት ወዝ ከእርሱ አይጠፋምና እስመ ለእመ የሃፈውኩ አነ ሃፈ ሕይወት እየንተ ዘሃፎ አዳም በኃጢአቱ ይበጥል ሃፈ ሞት እምኔሁ እንዲል። ይህ ጊዜም ከሰማይም መጥቶ የሚያበረታ መልአክ ታየው። ይህ ቃል ምንኛ ያስጨንቃል! መላእክት እንዴት ጌታን ሊያበረታቱት ይችላሉ? አባ ጊዮርጊስ ዘጋስጫ ቅዱስ ሉቃስን እንዲህ ሲል ይጠይቀዋል። ባለመድኃኒቱ ወንጌላዊ ሉቃስ ሆይ የሚያበረታውን መልአክ መጣ ስለሚለው ቃል ተኩሰህ የልቤን ቁስል ፈውስልኝ። የመላእክትና የሊቃነ መላእክት ጌታ ኢየሱስ ክርስቶስን የሚያበረታው መልአክ የቱ ነው ይላል። ከዚያም መልአክ አበረታው የሚለውን ቃል እንዲህ ሲል ይመረምራል። ረዳትስ ቢፈልግ ኖሮ መለኮቱ ከመስቀል መከራዎቹ ተካፋይ በሆነው ነበር ይልና እስመ ጽንዓ መለኮቱ ይሄይል እምጽንዓ መልአክ፣ ከመልአክ ብርታት የመለኮቱ ብርታት ይበረታልና ይላል። እንዲህ ከሆነ ታዲያ መልአክ አበረታው ማለት ትርጓሜው ምንድን ነው የሚለውን ሲያብራራ መላእክት በተያያዘም ጊዜ መላእክት መንግስቱን እየቀደሱ ትዕግስቱንም እያደነቁ
ምስጋናውን አላቋረጡም በማለት የመላእክት ማበረታታት የተባለውን ከጌታ ፊት ቆመው ለከ ኃይል ክብር ወስብሐት፣ ለአንተ ኃይል ክብር ይገባል እያሉ ያመሰግኑት ምስጋና አበረታቱት ተብሎ እንደተጠራ ያስረዳል። ቅዱስ ኤጲፋንዮስም ወዝ እንደ ደም ነጠብጣብ በዝቶ እስኪወርድ ድረስ አለ። ደም መስሎ መውረድ የሥጋ ገንዘብ ነውና የሚያጽናናው የእግዚአብሔር መልአክም ከወደ ሰማይ መጣ አለ። እርሱ ግን በባሕሪው የመልአክ አጋዥነት የሚሻ አይደለም። እርሱ መላእክትን ሁሉ ፈጥሯልና በሰማይ በምድር ላይ በምድርም በታች ላይ ፍጥረት ሁሉ ይሰግድለታል እንጂ በጌትነቱ ካደረገው ድንቅ ከሚሆን ቸርነቱ የተነሳ ሊያጽናናው የመጣው መልአክ ሰገደለት። አቤቱ ኃይል መባል ለአንተ ይገባል አለው ብሎ አብራርቶታል። ከመላእክት ጋር አንድ የሆነችው የቤተ ክርስቲያናችን መላእክት በሰቃዩ ጊዜ ለጌታ ያቀረቡለትን ይህንን ምስጋና በሰሙነ ሕማማት ከልጆቿ ጋር እያዜመችው ትሰግዳለች። ለከ ኃይል ክብር ወስብሐት ወእዘዝ ከለዓለም አማኑኤል አምናችየ ለከ ኃይል ክብር ወስብሐት ወእዘዝ ከለዓለም ኦ እግዚእየ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወእስከ ለዓለም። ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። አማኑኤል አምላክ ክብር ምስጋና እዘዝ ለዘላለም ይገባል። ጌታዬ ኢየሱስ ክርስቶስ ሆይ ለአንተ ኃይል ክብር ምስጋናና እዘዝ ለዘላለም ይገባል። ከዚህ በኋላ ይሁዳ ጌታችንን ለማስያዝ ጭፍሮችንና ከካህናት አለቆችም ለሌዎችም ተቀብሎ ብዙ ወታደሮችን አስከትሎ በጨለማ ጭቦ እያስበራ ወደ ጌቴሴማኒ ገሰገሰ። ቅዱስ ጴጥሮስ ኢየሱስን ለያዙት መሪ ስለሆናቸው ስለ ይሁዳ ብሎ እንደተናገረው ይሁዳ የቤተ ክርስቲያን መሪ ሆኖ ተሾሞ ሳለ የሻለቃ ጦር መሪ ሆኖ መጣ። በመላእክት ታጅቦ ከመሄድ ይልቅ በወታደሮች መታጀብን ወደደ። ከሐዲስ ኪዳን ሊቀ ካህናት ከክርስቶስና ከመጀመሪያዎቹ ቀሳውስት ጋር አብሮ ሊሆን ተመርጦ እያለ ክህነታቸውን ካለፈችው ከኦሪት ሊቃነ ካህናት ጋር መሆንን መረጠ። በምድርም በሰማይን ለማሰር ስልጣን ከተሰጣቸው ጋር መቆጠሩን ንቆ በምድር ብቻ ማሰር ከሚችሉ ወታደሮች ጋር ተሰለፈ። መንፈሳዊ ስልጣን የተሰጠው ካህን ሆኖ እያለ የራሱን ስልጣን ንቆ ስጋዊ ስልጣን ላላቸው ክብር በመስጠት እንካችሁ ውሰዱት ብሎ የቤተ ክርስቲያንን ራስ አሳልፎ ሰጠ። ጌታችን የሚያዝበትን እቅድ የነደፈውና ለወታደሮቹ የቅድሚያ ትእዛዝና የምስጢር ኮድ የሰጣቸውን ራሱ ይሁዳ ነበር። የምስመው እርሱ ነው፣ ያዙት፣ ተጠንቅቃችሁ ውሰዱት የሚል ዝርዝር መመሪያም አስቀድሞ አስተላልፎ ነበር። ስለዚህ ቃል በገባው መሰረት ወደ ጌታችን ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይሁዳ ከመሳሙ በፊት ለጌታችን ዘለቅ ያለ ሰላምታን አቀረበ። የሰላምታው ዓላማ ግን ከመሳሙ በተጨማሪ ጌታችንን በጨለማ በጌቴሴማኒ ዛፎች መካከል ለይተው ሊያውቁት የማይችሉት ወታደሮች በናዝሬቱ ኢየሱስ የትኛው መሆኑ በእርግጠኝነት እንዲለዩ በማድረግ ነበር። መምህር ሆይ ብሎ የሽንገላ ንግግር ተናገረ። ረቢ መምህር ሆይ የሚለው መጠሪያ እንደሚደሰቱና በገበያም ሰላምታና መምህር ሆይ ተብለው ሊጠሩ ይወዳሉ ተብሎ እንደተነገረላቸው ጻፎችና ፈሪሳውያን ጌታችንን ሊሸነግለው ሞከረ። ክፋት በልቡ ሳለ ፍቅርን የሚናገር ከንፈር በብር ዝገት እንደተለበጠ የሸክላ ዕቃ እንደሆነ ይሁዳ አላስተዋለም። ቅዱስ ቄርሎስ እንዳለው ይሁዳ የሰው ልብ የሚያውቀውም ጌታ በመልካም ንግግር ሊያታልለው ሞከረ። እዚህ ላይ ሊያነሳው የሚገባ ሌላ ቁም ነገር መምህር ሆይ ረቢ የሚለውን የይሁዳ አጠራር ነው። ይሁዳ በሁሉም ወንጌላት ላይ ክርስቶስን አንድም ጊዜ ጌታ ሆይ ብሎ ጠርቶት አያውቅም። ሐዋርያት ሁሉም በተናጠል ጌታ ሆይ ብለው እጅግ ብዙ ሰዎች በወንጌላት ላይ ጌታ ሆይ ብለው እንደጠሩት ተጽፈዋል።
ይሁዳ ግን ጌታችንን የሚጠራው ጻፎችና ፈሪሳውያንም ሊጠሩ የሚችሉበት መምህር ሆይ የሚለው አጠራር ብቻ ነበር። ሰው ክፉ ሊያደርግበት የፈለገውን ሰው አስቀድሞ ማንነቱን በመካድ እንደሚጀምር ይሁዳም ጥላቸው ጌትነቱን አስካደው። ይህንን በግልጽ የሚያሳየን በምሴተ ሐሙስ የሆነው ነው። ሲበሉም ኢየሱስ እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። በዚህን ጊዜ ደቀ መዛሙርቱን እጅግም አዝነው እያንዳንዱን ጌታ ሆይ እኔ እሆንን ያሉት ጀመር። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ እሆንን አለ። ጌታችን ለደቀ መዛሙርቱ እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ ብሎ ነበር። ይሁዳ ግን መምህር እንጂ ጌታ እንዳለው በወንጌል አልተጻፈም። ይደንቃል። ይሁዳ እንደ ዮሐንስ ጌታ እኮ ነው። እንደ ቶማስ ጌታዬ አምላኬ ሲል አልተጻፈም። ይህም ያለ ምክንያት አይደለም። ይሁዳ የኢየሱስ ክርስቶስ አምላክነት ላይ ሙሉ እምነት ስላልነበረው ነው። ኢየሱስ የሚያምኑትን እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበር። ስለዚህ አሳልፎ ሲሰጠው በተለመደው አጠራሩ መምህር ሆይ ብሎ ጠራው። ከማቁሰል የከፋ መሳም። ይሁዳ ጌታችንን ያለ ፍርሃት ቀርቦ ሳመው። መሳም የጥልቅ ፍቅር መግለጫ ነው። ይሁዳ ግን በመሳሙ የልቡን ጥላቻ የሚገልጽ ተንኮል ሰራበት። በዚህ ምክንያት ይሁዳ ክፋትን በልባቸው ይዘው የውሸት ፍቅርን የሚያሳዩ ሁሉ ምሳሌ ሆኖ ቀረ። ቅዱስ አብሮስ ይሁዳን እንዲህ ይለዋል። የመሳምን ትርጉም የማታውቅ ይሁዳ ሆይ ጌታችንን ልትስመው ቀርበህ የሚፈልገውን ትልቁ ነገር ግን በከንፈር መሳም አይደለም፣ የልብና የነፍስ መሳም በሁሉ ይበልጣል። ይሁዳ በዚህ ድርጊቱ ከእርሱ ከቀደሙ ክፉዎች ጋር ተመሳሰለ። አሳቢ መስሎ የሰይጣን ማደሪያ የሆነውን እባብ በፍቅር መሳም አታልላ ሳምሶምን አሳልፋ የሰጠችው ደሊላ፣ አባቱ ላይ ጠላት አስተባብሮ ሊወጋ የተነሳው አቤሴሎም፣ ለወንድሙ ዮሴፍ አዛኝ መስሎ እንዲሸጥ ሐሳብ ያቀረበው ይሁዳ በአስመሳይነታቸው የአስቆሮቱ ይሁዳ ቀደምት የግብር ዘመዶች ናቸው። የይሁዳ መሳም ለጌታችን ከችንካር የከፋ ነው። የወዳጅ መቁሰል የታመነ ነው፣ የጠላት መሳም ግን የበዛ ነው እንደሚል ይሁዳ ጌታን ጠላቱ ሆኖ ለማስመሰል አብዝቶ የሚስመው ይልቅ ፍቅርን ተሞልቶ ወዳጁ ሆኖ ቢያቆስለው ይሻል ነበር። ቅዱስ ጄሮም እንዳለው የይሁዳ መሳም የቃየን መስዋዕትን ሆነ። ቃየን ንቀት በተሞላ ልብ መስዋዕትን እንዳቀረበ፣ ይሁዳም በጥላቻ ተሞልቶ የፍቅርን መስዋዕት አቀረበ። ጌታችንን በዕለተ አርብ አቁስለውት የዳኑ አሉ። ይሁዳ ግን ጌታችንን ስሞት ተኮነነ። የዲማው ሊቅ አለቃ ወድነህ እሸቴ ስኢመ ከናፍር ትእምርተ ፍቅር ወረጊዘ ገቦ ትእምርተ ሞት ባሕቱ ፍሉጥ ለስቅለትከ ስርዓት ስኢመ ይሁዳ እስመ ለሐኩል ወረጊዘ ለንጊኖስ ለሕይወት። በከንፈር መሳም የፍቅር ምልክት ነው። ጎንን መውጋት ደግሞ የሞት ጥላቻ ምልክት ነው። ጌታ ሆይ የስቅለት ግን ስርዓቱ የተለየ ሆነ። የይሁዳ መሳም ለጥፋት ሲሆን የለንጊኖስ በጦር መውጋት ግን ለሕይወት ሆነ ብለው የሳመው ይሁዳ የጌታን ጎን ከወጋው ወታደር ጋር አነጻጽረው ተቀኝተውበታል። ጌታችን ይሁዳ በተንኮልና በውሸት ሊስመው እንደመጣ እያወቀ እንኳን እንዳትነካኝ ብሎ አላስደነገጠውም። እንደ ሌባ ሊያስይዘው መጥቶ ክፋትና ተንኮልን በተሞሉ ከንፈሮቹ ሲስመው ታግሰው ሊያስይዘው በመጣበት ሰዓት ለትዕግስቱ ወሰን የሌለው ጌታ የይሁዳን መሳም ተቀበለ። እሱ ቢከዳውም ጌታችን ግን ለይሁዳ ያለውን ፍቅር ያሳየበት የመጨረሻው ቅጽበት ሲስመው መቀበሉ ነበር። እኛ ብንሆን ምን እናደርግ ነበር?
ኢትዮጵያዊው ሊቅ ሮትዐ ሃይማኖት በ14ኛው ክፍለ ዘመን በጻፈው ድንቅ ድርሰቱ እንዲህ ይጠይቀናል። አንተ ሰው ሆይ የጌታን ትሕትናውንና ቸርነቱን ተመልከት። አንተ እንደ ክርስቶስ ስልጣን ቢኖርህ ኖሮ ይህን ጊዜ ምን ታደርገው ነበር? እንደሚመስለኝ ሥጋውን በበላኸው ደሙን በጠጣኸው ነበር። ጓስቋላውን ይሁዳ የሰማይን ንጉሥ ያስገድለው ዘንድ የሸንገላ መሳምን በሳመው ጊዜ እምቢ አላለም። ወዳጄ ሆይ መጣህን ብሎ መሳምን አስቀደመ እንጂ ታላቁን የሚሻውን ነገር ለዘመድ ወዳጆቻችን፣ ታናሹንና የሚከፋውን ነገር ደግሞ ለጠላቶቻችን የምንሰጥ እንጂ እኛ በዚህ ዘመን ብንኖር ኖሮ ይህንን አድርገን የምንተወው አልነበረም። የሚወድቅበትን መንገድ እስከምናገኝ ድረስ እንጸናባቸዋለን እንጂ አቤቱ ጠላቶቻችንን እንደ ትቢያ እንረግጣቸው ዘንድ ማሸነፍን ስጠን ብለንም እንጸልያለን። በይሁዳ ከንፈሮች የተሰማው አምላካችን ይህንን ስንል በሰማ ጊዜ በልቦናችን ስላደረገው ክፋት ምን ይል ይሆን? በእርግጥም ይህንን አይነት ምግባር ካልተውን በቂም በበቀል እያለን በሽንገላ በመንሳሳም ከሆነ ዕጣችን ከጎስቋላው ይሁዳ ጋር ይሆናል። ሊሸጠው እንደመጣ እያወቀ ይሁዳ በሐሰት ፍቅር ሲያቅፈው ጌታችን ልቡ ምንኛ አሳዝኖትና አሞት ይሆን? እርሱ ግን ይህንን ሕመም ታግሶ ተቀበለ። ይሁዳም እንደ ጠላቱ እየሸጠው እንደ ወዳጁ አቅፎ ሳመው። ጌታችን በሩ እኔ ነኝ፣ በእኔ የሚገባ ይጸናል ይድናል ብሎ ሲናገር ቢሰማም ይሁዳ ግን በሩን ጌታን ስሞ ተሳልሞ ወደ ውስጥ በመግባትና በመዳን ፈንታ ወደ ሲኦል ገሰገሰ። ከውጪ ተሳልሞ መመለስ ይሄው ነው ትርፉ። የክርስቶስ አካል የሆነች ቤተ ክርስቲያናችን የጌታዋ ሕመም ዘልቆ ስለሚሰማት የይሁዳን በመሳም አልፎ መስጠት በማሰብ በሕማማት ሳምንት ልጆቿ ምዕመናንን በመሳሳም ሰላምታ እንዳይለዋወጡ ትከለክላለች። በዓመት ውስጥ 361ዱን ቀናት ተአምሁ በበይናቲክሙ በአምሃ ቅድሳት እርስ በርሳችሁን በተቀደሰ አሳሳም ሰላምታ ተለዋወጡ እያለች የቅዱስ ጳውሎስን የሰላምታ አዋጅ በቅዳሴዋ የምታውጀው ቤተ ክርስቲያን በሕማማቱ ሳምንት ግን እንዳይሳሳሙ ታስቆማቸዋለች። ይህ ሳምንት መድኃኒታችሁ ስለ እናንተ በሽንገላ መሳምን የታገሰበት ሳምንት ነው። ይህ ሳምንት የፍቅር ምልክት የሆነው መሳሳም የጥላቻ ምልክት የሆነበት ሳምንት ነው ብላ ሰላምታ ይቅርባችሁ ትለናለች። ምዕመናንም በዚህ ሳምንት ውስጥ ሰላምታ ሊለዋወጡ ከጀመሩ በኋላ ሕማማት መሆኑ አስታውሰው ቆም ሲሉ በዚያው መድኃኔ ዓለም ክርስቶስ በይሁዳ መሳም ተላልፎ መሰጠቱን ለቅጽበት ያስባሉ። ጌታችን ይሁዳ ከሳመው በኋላ ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰው ልጅ አሳልፈህ ትሰጣለህን? በማለት እንደተናገረ ሁለቱ ወንጌላውያን የጻፉትን ገጥመን በማንበብ መረዳት እንችላለን። ወዳጄ ይሁዳ ሆይ ለምን ነገር መጣህ? በመሳም የሰው ልጅ አሳልፈህ ትሰጣለህን? የሚለው የጌታ ንግግር ጠላቶቻችሁን ውደዱ ለሚለው ቃል ተግባራዊ ምስክር ነው። ጠላቱ ሲሆን ጠላቴ አላለውም ወዳጄ አለው እንጂ። በቀልን የሚተው ልቦናው ትሑት ጠላቱን ወዳጅ ነውና፣ ፍቅርም የተጓደለውም በይሁዳ በኩል እንጂ በጌታችን በኩል አልነበረም። ሊቃውንት የሰው ልጅ አሳልፈህ ትሰጣለህን የሚለውን ቃል ጥልቅ ነገረ መለኮታዊ መልእክትም ያለው ነው ይላሉ። ጌታችን የተሰወሩ ምስጢራትን በመግለጥ ይሁዳ በትክክል አሳልፎ የሰጠው ማንን እንደሆነ ተናገረ። የሰው ልጅ በማለት ማንን እንደከዳ አስረዳው።
የሰው ልጅ በማለቱ ስጋን በመልበሱ እንጂ በመለኮታዊው ባህሪም ተላልፎ ሊሰጥም ሆነ ሊያዝ እንደማይችል አስረዳ። የሰው ልጅ አሳልፈህ ትሰጣለህን የሚለው ቃል ደግሞ ከላይ እንዳየነው የክርስቶስን አምላክነት ለሚጠራጠረውና ጌታ ሆይ ብሎ ሊጠራው ላልወደደው ይሁዳ ምጽአታዊ ትርጉምም የሚሰጥ ንግግር ነው። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ መምህርህንን ወይም ብዙ ነገር ያደረገልህ ጌታህን አሳልፈህ ትሰጣለህን አላለውም በማለት ካስተዋለ በኋላ የጌታችንን ንግግር ሊያብራራም ጌታህና መምህርህን ካልሆነን እንኳን ኖሮ ንጹሕ የሰው ልጅ አሳልፈህ ትሰጣለህን? በከዳኸው ቅጽበት ትስመዋለህ? መሳምን አሳልፎ የመስጫ ምልክት ታደርገዋለህ ሲለው ነው ብለዋል። ይህ ንግግር በፍጥረቱ መዳን ተስፋ የማይቆርጠው ጌታ ለይሁዳ ያቀረበው የመጨረሻ የሚያራራ ትምህርት ነበር። በዚህች ልብ የሚነካ ጥያቄ ይሁዳ ሊመለስ ሲገባው ነበር። የምንሰጠው ምክር ፍሬ አልባ ቢመስለንም እንኳ ወንድሞቻችንን ከመምከር ማቋረጥ የለብንም። የምንጭ ውሃ የሚጠጣው ሰው ባይኖርም እንኳ መፍሰሱን አያቆምም። ዛሬ የማይሰማ ነገ ይሰማ ይሆናል። አሳ አጥማጅ ቀኑን ሙሉ ባዶ መረብ በባህር ውስጥ ጥሎ ሊውል ይችላል። በመጨረሻዋ ቅጽበት አሳ ሊያጠምድ ይችላል። ለዚህ ነው ጌታን ይሁዳ እንደማይሰማው እያወቀ እንኳን እስከ ተያዘበት የመጨረሻ ሰዓት ድረስ ምክርም መስጠቱን አላቋረጠም ይላል ቅዱስ ዮሐንስ አፈወርቅ። አሁን ጌታችን የይሁዳን ነፍስ ወደ ቅድስት መረብ አጥምዶ ለማስቀረት 3 ዓመታት ሙሉ ያለመቋረጥ እጁ ዘረጋ። ተይዞ ሊሄድባት ባለባት ምሽት እንኳን ይሁዳን ለመመለስ በፍቅር ቃል አናገረው። የወደዳቸውን እስከ መጨረሻው ወደዳቸው ይላል። የይሁዳ ትልቁ ኃጢአት ይሁዳ ጌታችንን አሳልፎ ከሰጠ በኋላ ጌታን ከያዙ ጭፍሮች ጋር አብሮ እንደተጓዘ አልተጻፈም። ያችን ምሽት ፈርተው ከሸሹት ከ3 ዓመት ጓደኞቹ ከሐዋርያት ጋር አብሮ ሊሄድ እንዳይችልም አንድ ጊዜ ራሱን ከማህበሩ ለይተዋል። ስለዚህ ያቺ ምሽት ለይሁዳ አስጨናቂ ምሽት ነበረች። ቅዱስ ኤፍሬም ስለዚያች ምሽት ሲናገር የአስቆሮቱ ይሁዳ ዓለም ሁሉ የተገዛበትን ንጹሕ ደም ሽጦ ሌሊቱን ሙሉ አልተኛም ነበር። ብርሃንን አውልቆ ጥሎ የጨለማ ልጅ ለብቻው በጨለማ ውስጥ ተቀመጠ። ጌታ 12ቱን አሳ አጥማጅ ደቀ መዛሙርቱን በአንድ መረብ ውስጥ አጥምዷቸው ነበር። በእነርሱም መረብነት ዓለምን ሁሉ አጠመደ። የአስቆሮቱ ይሁዳ ግን ከመረቡ ውስጥ ሾልኮ አመለጠ። በዚህ መረብ የወጣ ሁሉ የወጣው ከሕይወት ነው ይላል። በእርግጥም ያቺ ሌሊት ከማንም ሰው በላይ ለይሁዳ ድቅድቅ ጨለማ ነበረች። ለሰው ሁሉ የሚያበራውን እውነተኛ ብርሃን ክርስቶስን በ30 ብር አሳልፎ ሰጥቶ ነፍሱም በጨለማ ተወርሳ ነበር። እግዚአብሔር ከእርሱ ጋር ስላልሆነ በጨለማ ውስጥ የሚያበራለት ብርሃን የለም። ብርሃኑንና መድኃኒቱን ትተዋልና ይሁዳን የማያስፈራው የማያስደነግጠው ነገር የለም። የህሊናውን ክስ መሸከም ሲያቅተው እንዲህ አደረገ። በዚያን ጊዜ አሳልፎ የሰጠው ይሁዳ እንደተፈረደበት አይቶ ተጸጸተ። 30ውንም ብር ለካህናት አለቆችና ለሽማግሌዎች መልሶ ንጹሕ ደም አሳልፌ በመስጠቴ በድያለሁ አለ። እነርሱ ግን እኛስ ምን አግዶን? አንተው ተጠንቀቅ አሉ። ቅዱስ ዮሐንስ አፈወርቅ እንዲህ ይላል፣ ሰካራም ሰው ወይን ጠጅ አብዝቶ ሲጠጣ ጉዳቱ አይታወቀውም። ከስካር በኋላ ግን መጠጡ ሲጎዳው ምን ያህል ጎጂ እንደሆነ ይገባዋል። ኃጢአትም እንደዚህ ነው። ኃጢአት
ከመፈጸሙ በፊት ልብን ይደፍናል፣ በወፍራም ጭጋግ ይሸፍናል። ሕሊና የሚነቃው በኋላ ነው። ይሁዳም ዘግይቶም ቢሆን የገባበት የኃጢአት ስካር ነቃ። ሲሰሩት ደስ የሚያሰኘው ኃጢአት መልሶ እሾክ ሆኖ መውጋቱ አይቀርምና ይሁዳንም በተቀበለው ገንዘብ እንዲደሰት በልቡ የገባው ዲያብሎስ አልፈቀደለትም። ኃጢአተኛ ፈከራ አጭር መሆኑን የዝንጉዎችም ደስታ ቅጽበት መሆኑን አታውቅምን? ክፋት በአፉ ውስጥ ቢጣፍጥ ከምላሱም በታች ቢሰውረው መብሉ በአንጀቱ ውስጥ ይገላበጣል። እንደ አፍኝትም ሐሞት በውስጡ ይሆናል። የድካሙን ፍሬ ሳይወጣው ይመልሰዋል፣ እንደ ንግዱም ትርፍ አይደሰትም ይላል ጻድቅ ኢዮብ። ይሁዳ ተጸጽቶ የሄደው ወደ ካህናት አለቆችና ወደ ሽማግሌዎች ነበር። ይሁዳ ሆይ መጸጸትህ ካልቀረ እንደ ጴጥሮስ እንደ ወንድሞችህ ብትሄድ ምን ነበረበት? በድያለሁ ብሎ ከምዕመናን ኅብረት መውጣት የበለጠ ተስፋ እንደሚያስቆርጥ አታውቅምን? ሰው ከሕያዋን ጋር ቢኖር ተስፋ አለው የተባለውን አልሰማህምን? እግዚአብሔር ይፍታ። ወደ ማይሉህ የኦሪት ካህናት ምን ወሰደ? በድያለሁ ማለትስ ያለብህ ለጌታ አልነበረምን? በተስፋ መቁረጥ ውስጥ ከምትዘፈቅ ስለምን እንደ ወንድምህ ጴጥሮስ መራራ ለቅሶን አታለቅስም? ይልቅ ብትፈጥን አይሻልህም ነበር? አንተ በተጸጸትክበት ሰዓት ይቅር ባይ አምላክ እስከ አሁን ገና አልተሰቀለም። ቢሰቀልም እንኳ ወደ መስቀሉ ስር ተጠግተህ ይቅር በለኝ ብትለው ይሻልሃል። ያንን ወንበዴ ይቅር ያለ ጌታ ለአንተም ይራራልሃል። አንተ ይቅር በለኝ ባትለውን እንኳን ከመስቀሉ ስር ቁም እንጂ ራሱ የሚያደርጉትን አያውቅምና ይቅር በላቸው ሲል ትሰማዋለህ። ይሁዳ ግን ይህንን መንገድ አልተከተለም። በገዛ ፈቃዱ ወደ ልቡ ያስገባው ዲያብሎስ ከንስሐ ይልቅ የቁጭት ሐዘንና ብስጭት ውስጥ ዘፈቀው። የእግዚአብሔር ምሕረት እንደ ውቅያኖስ ውሃ ነው። የሰው ልጅ ኃጢአት ደግሞ በዚያ ውቅያኖስ ላይ እንደሚንጠባጠብ እንደ ደም ጠብታ ነው። ከዚህ የእግዚአብሔር የቸርነቱ መጠን አንጻር የይሁዳ በደል እጅግ ትንሽ ነበር። ይሁዳ ግን አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ አላለም። ከኃጢአታችን የበለጠ እግዚአብሔርን እጅግ የሚያሳዝነው ይቅር አይለንም ብለን ማሰባችን ነው። በደል የሌለበት አምላክ ከእኛ በትቢያዎች ጋር ራሱ አቻ አድርጎ ኑና እንዋቀስ፣ ኃጢአታችሁን እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምም ብትቀላ እንደ ባዘቶ ትጠራለች ብሎ የምህረት ጥሪ እያቀረበ ይቅር አይለኝም ስንል ሲሰማን ያዝናል። አንተ በክፉ ሥራህ ራስህን ብትጠላውም እንኳን እግዚአብሔር ግን አይጠላህም። ቅዱስ ዮሐንስ አፈወርቅ እንዳለው እግዚአብሔር ካንተ ያለው ፍቅር አንተ ለራስህ ካለ ፍቅር ይበልጣል። እንደ ይሁዳ ብትክደው፣ ወዳጅነትህ ብትሸጥ፣ ንጹሕ ደም በግፍ ብታፈስ፣ ሙዳየ ምጽዋትም ብትዘርፍ፣ እንደ ይሁዳ በአምላክነቱም ጨርሶ ባታምን እንኳን ፈጣሪ የሚጠብቀው የምትሞትበትን ሳይሆን የምትጸጸትበትና የምትመለስበት ቀን ብቻ ነው። በወንጌሉ እርሱም ገና ሩቅ ሳለ አባቱ አየውና አዘነለት እንደሚል እግዚአብሔር ከእርሱ እጅግ በጣም ርቀህ እያለህ እንኳን እያየ ያዝንልሃል እንጂ አያዝንብህም። በይሁዳም ላይ ካዘነበት ይልቅ ያዘነለት ይበልጥ ነበር። ጌታችን ተላልፎ እንደሚሰጥ በተናገረበት ዕለት በመንፈሱ ታወከ። እውነት እላችኋለሁ ከአንተ አንዱ አሳልፎ ይሰጠኛል አለ ይላል። ጌታችን ከዚያ አስቀድሞ በመንፈሱ የታወከው የሚወደው አልዓዛር ሲሞት ነበር። አልዓዛር በመሞቱና መቀበሩን ሲሰማ
በርህራሄ ያለቀሰው ጌታ ይሁዳ በጥላቻ ሞቶ በክፋት መቃብር መቀበሩን ሲያስብም አለቀሰለት። ያዘነው በፈቃዱ ለሚሞተው ሞት አሳልፎ ሰጠኝ ብሎ ሳይሆን የ3 ዓመት ተማሪውን የታመነበት የሰላሙን ሰው የይሁዳን አሳዛኝ ፍጻሜ አይቶ ነው። በወታደሮች እጅ ከመያዙ በፊት ጌታ ደም ወዝ እስከሚወጣበት ድረስ ያዘነበት የአትክልት ስፍራ ንጉሥ ዳዊት የገዛ ልጁ አቤሴሎም በከዳውና አሟሟቱንም አስከፊ እንደሆነ በሰማበት ጊዜ በባዶ እግሩ እያለቀሰ የወጣበት የደብረ ዘይት ተራራ ነበር። ያሳየው ወደ ሞት የሚወስደው ጎዳና